ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። የብሔራዊ ምርጫ ቦርድ ከ10,000 በላይ እጩዎችን መመዝገቡን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ 10,934 እጩዎችን መመዝገቡን ትላንት በሰጠው መግለጫ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እንደገለጹት ምዝገባው የተከናወነው ከ47 የፖለቲካ ድርጅቶችና ከ73 የግል እጩዎች ነው። ከእጩዎች መካከል 2098 ለሕዝብ ተወካዮች ምክር ቤት፣ 8736 ደግሞ ለክልል ምክር ቤቶች የቀረቡ ናቸው። በጾታ ስብጥር ሲታይ 8174 ወንዶች ሲሆኑ 2760 ደግሞ ሴቶች መሆናቸው ተገልጿል። ምዝገባው ፓርቲዎች ጥያቄ ለ15 ቀናት ተራዝሞ እስከ የካቲት 16 መቆየቱን የገለጸው ቦርዱ በአሁኑ ወቅት የተመዝጋቢዎች ዝርዝር በየምርጫ ጣቢያዎች የመለጠፍ ስራ እየተከናወነ ይገኛል። ከተመዘገቡት 47 ፓርቲዎች ውስጥ ሁለቱ ጥምረት፣ አንዱ ደግሞ ግንባር መሆናቸውም ታውቋል። በኢትዮጵያ 1 ሚሊዮን ብር የኤአይ ሙዚቃ ውድድር ይፋ ተደረገ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከውድ ኤአይ ስቱዲዮ ጋር በመተባበር የ1 ሚሊዮን ብር ሽልማት የሚያስገኝ የሰው ሰራሽ አስተውሎት ኤአይ የሙዚቃ የፈጠራ ውድድር ጀምሯል። ይህ ውድድር የአድዋን የድል ታሪክ በዘመናዊ ቴክኖሎጂ ለመዘከርና የሀገሪቱን የፈጠራ ኢንዱስትሪ ለማሳደግ ያለመ ነው። ተወዳዳሪዎች ከ2 እስከ 5 ደቂቃ የሚረዝም ጥራቱን የጠበቀ የኤአይ የሙዚቃ ስራ በኤምፒ3 ወይም WAV ፎርማት ማቅረብ ይኖርባቸዋል። ውድድሩ የኢትዮጵያን ታሪክ ከቴክኖሎጂ ጋር በማስተሳሰር ረገድ አዲስ ምዕራፍ ይከፍታል ተብሎ ይጠበቃል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዋቂው ጋዜጠኛ ታከር ካርልሰንን ከሜክ አሜሪካ ግሬት አጌን ንቅናቄ ማገዳቸውን አስታወቁ። ይህ ውሳኔ የተላለፈው ካርልሰን አሜሪካ በኢራን ላይ የፈጸመችውን ጥቃት አጸያፊ ክፋት በማለት ከነቀፈ በኋላ ነው። ትራምፕ በሰጡት መግለጫ ካርልሰን ፖለቲካን ለመረዳት የሚያስችል በቂ ብቃት እንደሌለውና መንገዱን እንደሳተ ገልጸዋል። ሜክ አሜሪካ ግሬት አጌን ንቅናቄ ጠንካራ የኢሚግሬሽን ፖሊሲን፣ ኢኮኖሚያዊ ብሔርተኝነትና የአሜሪካን ጥቅም ማስቀደምን ዓላማ ያደረገ የትራምፕ ደጋፊዎች ንቅናቄ ነው። በመካከለኛው ምስራቅ በተቀሰቀሰው ግጭት ሳቢያ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ ለንግድ መርከቦች መዘጋቱ በዱባይ የምግብ ዋስትና ላይ ከፍተኛ ስጋት ደቅኗል። የኩዌት ኤንድ ናገል ዋና ዳይሬክተር ስቴፋን ፖል እንደገለጹት ዱባይ በአሁኑ ወቅት ያላት ትኩስ የምግብ ክምችት ለ10 ቀናት ብቻ የሚበቃ ነው። ችግሩ የገንዘብ እጥረት ሳይሆን ዱባይ ከ80% በላይ ምግቧን የምታስገባበት የባህርና የአየር መስመሮች መስተጓጎላቸው ነው። እንደ ቲማቲም፣ ወተትና አትክልት ያሉ ቶሎ የሚበላሹ ምርቶችን በሌላ ረጅም የባህር መንገድ ማምጣት የማይቻል በመሆኑ በሱፐርማርኬቶች ውስጥ ባዶ መደርደሪያዎች መታየት ጀምረዋል። ምንም እንኳን መንግስት የደረቅ ምግብና የእህል ክምችት ቢኖረው የጄበል አሊ ወደብ አገልግሎት መቋረጥና የአየር ጭነት አቅም በ22% መቀነስ ከተማዋን ለከፋ የሎጂስቲክ ፈተና ዳርጓታል። ይህ ሁኔታ የዓለም አቀፍ ግብይት ትስስር ሲላላ በበለጸጉ ከተሞች ላይ የስጋት አደጋ አመላካች ሆኗል። የዋይት ሃውስ ቃል አቀባይ ካሮሊና ሌቪት እንደገለጹት አሜሪካ በኢራን ላይ የጀመረችው ወታደራዊ ዘመቻ 4 እስከ 6 ሳምንታት ሊወስድ እንደሚችል ተገምቷል። ፕሬዝዳንት ዶናልድ ትራምፕ የኢራን ቀጣይ መሪን በመምረጥ ረገድ አሜሪካ መሳተፍ አለባት ካሉ በኋላ ዋይት ሃውስ ሊሆን የሚችሉ እጩዎችን እያጤነ መሆኑ ታውቋል። ሌቪት እንደተናገሩት የአሜሪካ የስለላ ድርጅት ክትትል እያደረጉባቸው ያሉ ግለሰቦች ቢኖሩም ዝርዝር መረጃ ከመስጠት ተቆጥቧል። ፕሬዝዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እስክትሰጥ ድረስ ድርድር እንደማይኖር ቀደም ብለው ገልጸው ነበር። ይህ ኤፒክ ፉሪ የተሰኘው ዘመቻ ግቡን ሲመታና ኢራን ለአሜሪካ ስጋት መሆኗን ሲያበቃ ተግባራዊ እንደሚሆን ተብራርቷል። በተጨማሪም አሜሪካ ለዘመቻው የሚያስፈልጋት በቂ የጦር መሳሪያ ክምችት እንዳላት ሌቪት ገልጸዋል። በሌላ በኩል ኢራን ከእስራኤል እና በሳውዲ አረቢያ በሚገኝ የአሜሪካ የጦር ሰፈር ላይ የሚሳኤል ጥቃት መፈጸሟ ተዘግቧል። አሜሪካ በሆርሙዝ ሰርጥ ለሚንቀሳቀሱ መርከቦች የ$20 ቢሊዮን መድህን አቀረበች። በኢራን እና በአሜሪካ መካከል እየተካሄደ ያለው ጦርነት የቀጠናውን የባህር ንግድ ባሰጋበት በዚህ ወቅት ዋሽንግተን በሆርሙዝ ሰርጥ ለሚንቀሳቀሱ የነዳጅና የጋዝ ጫኝ መርከቦች የ$20 ቢሊዮን የመድህን ዋስትና ማቅረቧን አስታውቃለች። የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን DFC እንደገለጸው ይህ ውሳኔ የተላለፈው
በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ነው። መድህኑ በዋናነት በመርከቦች አካል በማሽነሪዎችና በጭነት ላይ ለሚደርሱ አደጋዎች ጥበቃ የሚሰጥ ሲሆን ዓላማውም በጦርነቱ ምክንያት የተረበሸውን የንግድ መርከቦች በራስ መተማመን ለመመለስ ነው። የሆርሙዝ ሰርጥ በዓለም አቀፍ ደረጃ 20 በመቶ የሚሆነው የነዳጅ ፍጆታ የሚያልፍበት ወሳኝ መስመር ሲሆን የኢራን ሰላማዊ አብዮታዊ ዘብ ሰርጡን ለአሜሪካና ለአጋሮቿ መዝጋቱን ማስታወቁ ይታወሳል። ይህ አዲስ የመድህን እቅድ በባህር ላይ ለሚፈጠሩ ፖለቲካዊና ወታደራዊ ስጋቶች የፋይናንስ ዋስትና በመስጠት የኃይል አቅርቦት መቋረጥን ለመከላከል ያለመ ነው። ትራምፕ ከሲኤንኤን ጋር ባደረጉ ቆይታ አሜሪካ በሁለተኛ የፕሬዝዳንትነት ዘመናቸው ባስመዘገበችው ወታደራዊ ስኬት በመኩራራት ኩባን በቅርቡ ትወድቃለች ብለዋል። ፕሬዝዳንቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ወደ ሃቫና በመላክ ከኩባ ጋር ስምምነት ለመፍጠር እንደሚሞክሩም ጠቁመዋል። አሜሪካ በቬኔዙዌላ ላይ በጣለችው የነዳጅ ማዕቀብና የባህር ላይ ቁጥጥር ምክንያት ኩባ ከዚህ ቀደም ስታገኝ የነበረው ነዳጅና የገንዘብ ድጋፍ ተቋርጧል። ይህም በሀገሪቱ የኢኮኖሚ ቀውስ እንዲባባስና ከፍተኛ የነዳጅ እጥረት እንዲከሰት አድርጓል። አህመድ ቫሂድ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆነው ተሾሙ። የኢራን እስላማዊ አብዮታዊ ዘብ የቀድሞ የቁዱስ ኃይል አዛዥና የሀገር ውስጥ ሚኒስትር የነበሩት አህመድ ቫሂድን አዲስ ዋና አዛዥ አድርጎ መሾሙን አስታወቀ። ይህ ሹመት የተሰጠው የቀድሞ አዛዥ ሆሴን ሰላሚ እና ተተኪያቸው መሐመድ ፓክፖር በእስራኤል የአየር ጥቃት መገደላቸውን ተከትሎ ነው። እድሜያቸው 67 የሆኑት ቫሂድ በሊባኖስ በየመን እና በጋዛ የሚንቀሳቀሱ አማጺ ቡድኖችን በመገንባት ረጅም ልምድ ያላቸው ሲሆን አሁን ግን ትኩረታቸው በኢራን ውስጥ እየተባባሰ የመጣውን የእርስ በርስ ግጭት ስጋት መከላከልና የገዢውን ስርዓት ደህንነት መጠበቅ ላይ እንደሚሆን ተገልጿል። በናይጄሪያ ከ300 በላይ ሰዎች ታገቱ። በሰሜን ምስራቅ ናይጄሪያ ቦርኖ ግዛት ውስጥ በሚገኝ ንጉሼ በተባለች ከተማ በታጣቂዎች በተሰነዘረ ጥቃት ሴቶችና ሕፃናትን ጨምሮ ከ300 በላይ ሰዎች መታገታቸውን የሀገሪቱ ባለስልጣናት አስታወቁ። ጥቃቱ የተፈጸመው የናይጄሪያ ጦር 3 የቦኮ ሐራም አመራሮችን መግደሉን ተከትሎ ለመበቀል እንደሆነ ቢታመንም እስካሁን የትኛውን ቡድን ኃላፊነቱን አልወሰደም። የናይጄሪያ ጦር ቃል አቀባይ ኡባሳኒ እንደገለጹት በኮንዱጋ እና ማይኖክ አካባቢዎች የተሰነዘሩ ጥቃቶችን ጦሩ መከላከል ቢችልም ከፍተኛ መኮንኖችን ጨምሮ የበርካታ ወታደሮች ሕይወት አልፏል። በናይጄሪያ የመንግስት የጸጥታ ኃይል በሌለባቸው ራቅ ያሉ አካባቢዎች መሰል የጅምላ እገታዎች በየጊዜው እየተለመዱ መጥተዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።